ሰላም ጤና ይስጥልን የተወዳጁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜና ይዘን ቀርበናል። አበይት ነጥቦችን በማስቀደም እንጀምራለን። ልማትን ለማረጋገጥ የሰላም ችግር ቅድሚያ መፍትሄ እንዲሰጠው በምስራቅ ጎጃም ዞን ደጀን ወረዳ የሚገኙ የሀገር ሽማግሌዎችና የሃይማኖት አባቶች ጠየቁ። ከዜናዎቹ ጋር ሳምራይት ሙልጌታና በመልክት ቋንቋ ወላ እንዳለው ከመላይ ስርጭት ባለሙያዎች ጋር ከናንተ ጋር ቆይታ እናደርጋለን። አብራችሁን ሁኑ። ወደ ቀዳሚ ጉዳያችን አለፍን። ልማትን ለማረጋገጥ የሰላም ችግር ቅድሚያ መፍትሄ እንዲሰጠው በምስራቅ ጎጃም ዞን ደጀን ወረዳ የሚገኙ የሀገር ሽማግሌዎችና የሃይማኖት አባቶች ጠየቁ። ለሰላም ዘብ ቆማለሁ የልማት አርበኛ ሆናለሁ በሚል መሪ መልእክት ከሀገር ሽማግሌዎችና ከሃይማኖት አባቶች ጋር ውይይት ተካሂዷል። በክልሉ የተከሰተውን የወንድማማቾች ግጭት በመፍታት ህዝቡ ወደ ልማት እንዲያተኩር መስራት እንደሚገባም የውይይቱ ተሳታፊዎች ተናግረዋል። ግጭቱ በማህበረሰቡ ዘንድ ቀውስ ከማስከተል ውጪ የጠቀመው ነገር የለም ያሉት ተሳታፊዎቹ ከስጋትና ፍራቻ በመውጣት የማስታረቅ ስራ ከሀገር ሽማግሌዎችና ከሃይማኖት አባቶች ይጠበቃል ብለዋል። በብልጽግና ፓርቲ የደጀን ወረዳ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ታማኙ ውቤ መንግስት በሁሉም አካባቢ ሰላምና ልማት እንዲረጋገጥ እየሰራ ነው ብለዋል። የሀገር ሽማግሌዎችና የሃይማኖት አባቶችም ለአካባቢያቸው ዘላቂ ሰላም መረጋገጥ ድጋፍ እንዲያደርጉ ጠይቀዋል። ማህበረሰቡ በማህበራዊ የትስስር ገጾች የሚለቀቁ አሳሳች መረጃዎችን ለይቶ በማወቅ ማምከንና ትክክለኝነቱን ማረጋገጥ ይጠበቅበታልም ብለዋል። መረጃውን ያደረሰን የደጀን ወረዳ ኮሚኒኬሽን ነው። ተመልካቾቻችን የሰዓቱን ዜና ከማጠቃለላችን በፊት አበይት ነጥቦችን እናስታውሳችሁ። ልማትን ለማረጋገጥ የሰላም ችግር ቅድሚያ መፍትሄ እንዲሰጠው በምስራቅ ጎጃም ዞን ደጀን ወረዳ የሚገኙ የሀገር ሽማግሌዎችና የሃይማኖት አባቶች መጠየቃቸው የዜና ሙዳያችን አበይት ነጥቦች ነበሩ። ተመልካቾች የሰዓቱ ዜና በዚሁ አብቅቷል። ከዜናዎቹ ጋር ሳምራይት ሙልጌታና በምልክት ቋንቋ ወለላ እንዳለው ከእናንተ ጋር ቆየን። ጤና ይስጥልኝ።